Країна ніколи не хотіла війни. Ми ніколи не будемо перепоною. የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለመቋጨት ያቀረቡትን የሰላም እቅድ አስመልክቶ የሚደረገው ንግግር ከፍተኛ እድገት ማሳየቱን የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ አስታወቁ። የውጭ ጉዳይ ሚኒስትሩ የዩክሬንና አውሮፓ ተደራዳሪዎች ከስዊዘርላንድ ጄኔቫ ስብሰባ በኋላ በሰጡት ጋዜጣዊ መግለጫ ጥቂት የሚከናወኑ ነገሮች ከመቅረት ውጭ በመልካም መንገድ ላይ ነው ሲሉም ተደምጠዋል። ዝርዝር ጉዳዮችን መስጠት አልፈልግም፣ ግን ትልቅ መሻሻሎች አሉ። ተጨማሪ ድርድሮችና ውይይቶች ይኖሩናል። ሆኖም አሁን ላይ ጥሩ እድገት እያሳየን ነው። የጄኔቫው ስብሰባ ዋና ዓላማ በትራምፕ 28 ነጥቦች ላይ የሚታዩ አንዳንድ ክፍተቶችን ለማጥበብ የተሞከረ ነው ብለውታል ሩቢዮ። በዚህ ስብሰባ የተሳተፉ ተወካዮች ዓላማው እንዲሳካ ትብብር አድርገዋልም ሲሉ አክለዋል። የትራምፕ እቅድ የዩክሬን ወታደሮች ከያዟቸውም ሆነ በሩሲያ ስር ካሉት የዶኔትስክ ግዛቶች እንደሚወጡ የሚያደርግ ነጥብ ማካተቱም የሚዘነጋ አይደለም። ምንም እንኳ ሩቢዮ መሻሻል አለ ቢሉም የአውሮፓ ህብረት ግን የትራምፕን እቅድ ህብረቱ የሚፈልገው ቅድመ ሁኔታ እስካልተሟላ ድረስ እንደማይቀበለው ለዋይት ሃውስ ፖለቲከኞች ወቁልኝ ሲል መግለጫ አውጥቷል። Ukraine must have the freedom and sovereign right to choose its own destiny. They have chosen a European destiny. ተጨባጭ ስምምነት እስኪደረስ ድረስ እቅዱን እንደማይደግፍ ነው ያስታወቀው። ይህ የብራሰልስና ዋሽንግተን ፖለቲከኞች ሰጥ አገባ ካሁኑ መታየቱ እቅዱን ስጋት ላይ ሳይጥለው እንደማይቀር ፖለቲከኞች ከወዲሁ ግምታቸውን ያስቀምጣሉ። የትራምፕ በዩክሬን መልእክተኛ የሆኑት ኬት ኬሎግም ጦርነቱን ለመጨረስ እየተቃረብን ነው፣ ዩክሬንም በእቅዱ ላይ አዎንታዊ አዝማሚያም አሳይታለች ነው ያሉት። ሆኖም የአሜሪካ ባለስልጣናት ወደ ስምምነት መቃረባቸውን ቢናገሩም ከወደ ብራሰልስ ግን የተቃውሞ መግለጫ ወጥቷል። የአውሮፓ ህብረት ኮሚሽን ፕሬዝዳንቷ ኡርሱላ ቮንደርሌን አሜሪካ ባቀረበችው እቅድ ላይ ከአውሮፓና ዩክሬን ተወካዮች ጋር ባደረጉት ስብሰባ እቅዱ ወደ አንድ ወገን ያደላ ነው ሲሉ ተቃውመውታል። And let me highlight 3 of them. First, borders cannot be changed by force. ኬት ኬሎግና ማርኮ ሩቢዮ ከአውሮፓ መሪዎች ጋር ወደ መስማማት ተቃርበናል ቢሉም ብራሰልስ ግን በጉዳዩ ላይ ስጋት አድሮባታል። የአውሮፓ ህብረት ፕሬዝዳንቷ በኤክስ ገጻቸው ላይ እንዳሰፈሩት ሁሉንም ሁኔታዎች እንደማይቀበሉ ገልጸው በአንዳንድ ጉዳዮች ግን እንደሚስማሙ ነው ይፋ ያደረጉት። ነገር ግን በየትኞቹ ጉዳዮች ላይ እንደሚስማሙ ይፋ አላደረጉም። ፕሬዝዳንቷ አውሮፓ በዩክሬን የሰላም ጉዳይ የአንበሳውን ድርሻ መውሰድ እንዲሁም የኪየቭ የመሳተፍ መብት መከበር አለበት ብለው ይከራከራሉ። የአውሮፓ ህብረት የትራምፕ እቅድ መልሶ መከለስ እንደሚኖርበት ዩክሬንም እቅዱን እንድታየው ጊዜ መስጠት፣ የአሜሪካ የጊዜ ገደብ ማራዘም እንደሚያስፈልግ ይገልጻል። ትራምፕ በፈረንጆቹ ህዳር 27 ዩክሬን መልስ መስጠት አለባት ብለው መናገራቸው የኪየቭና የብራሰልስ ባለስልጣናትን እረፍት የነሳ ጉዳይ ከሆነም ሰነባብቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 28ቱ የትራምፕ የሰላም ነጥብ ለሀገራቸው አስቸጋሪ እንደሆነ መናገራቸውም የሚታወስ ነው። ከሉሃንስክ ግዛትና ሩሲያ በፈረንጆቹ 2014 ከወሰደችው የደቡባዊ ክሬሚያ ባህር ገብ መሬትም እንደሚወጡ አስፍሯል። ሆኖም ዩክሬን ግን አሁን በዚህ ጉዳይ ላይ አጣብቂኝ ውስጥ ገብታለች። የተወሰኑ በደቡባዊ ኬርሶንና ዛፖሮጂያ ግዛቶች የሚገኙ ድንበሮች አሁን ባለው የጦር ግንባር ቀጠናም ይቆያሉ ነው የተባለው። ከጄኔቫ ስብሰባ በኋላ ዜሌንስኪ እቅዱን የሚቀበሉ ከሆነም ረቂቁን ወደ ሩሲያ እንደሚወስዱት የተናገሩት ስቲቭ ዊትኮፍ ረቂቁ ሁለቱን ወገኖች የሚያስማማ እንደሚሆን ጠቁመዋል። ከክሬምሊን የሚወጡ መረጃዎች እንደሚያሳዩት ደግሞ ከአሜሪካ ባለስልጣናት ጋር እንደተገናኙና የስቲቭ ዊትኮፍን ሀሳብ በየትኛውም ሰዓት ለመቀበል ዝግጁ መሆናቸውን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የክሬምሊን ባለስልጣናት የዩክሬን አጋሮች ረቂቁን ተቃውመውታል። እኛ ደግሞ እንዲቀበሉት ምንም አይነት አስገዳጅ ዲፕሎማሲ ወይንም ሜጋፎን ዲፕሎማሲ አንጠቀምም ሲሉ አቋማቸውን አሳውቀዋል። ትራምፕ መራሹ ባለ 28 ነጥብ የሰላም እቅድ የዓለም ፖለቲከኞችን እያነጋገረም ቀጥሏል። የብራሰልስ ፖለቲከኞች ጉዳዩ ውስብስብ ነው ሲሉ፣ የዋሽንግተኖች አስከፊውን የሩሲያና ዩክሬን ጦርነት ለማስቀረት የመጨረሻው አማላጅ ሀሳብ ሲሉት፣ የክሬምሊኖቹ ደግሞ ለቀጣዩ ድርድር እንደ መሰረት የሚያገለግል ሲሉ በበጎ ተመልክተውታል። የትራምፕ እቅድ የሶስት ማዕዘን ፖለቲከኞች የተለያየ አቋም እንዲይዙ አድርጓቸዋል። ኔቶን ጨምሮ ብራሰልሳውያን እቅዱ ዩክሬንን የሚያዳክም ሩሲያን የሚያድን የአንድ አካል የበላይነት የታየበት ነው ሲሉ፣ ዋሽንግተን ደግሞ ሰላም የሚያወርድ ስትል፣ ሩሲያ በበኩሏ መልካም ጅምር በሚል አወድሰዋለች። ሞስኮ በማርክሲስቶች አጠራር ትልቁን ሳምቡሳ ወይንም ዘ ቢግ ፓይ ስለምታገኝ እቅዱን ብትወደው የሚገርም አይሆንም ይላሉ ፖለቲከኞች። የፕሬዝዳንት ፑቲን አማካሪም ባለፈው በአሜሪካ ሚያሚ ከስቲቭ ዊትኮፍ ጋር በምስጢር አድርገውት በነበረው ስብሰባ
ስብሰባ የሩሲያ ድምፅ የተሰማበት ፑቲንም ትልቅ መሰረት ሲሉ እቅዱን ማወደሳቸው ሞስኮ በግልጽ በትራምፕ እቅድ ላይ መስማማቷን አሳይታለች አስብሏል። ወደ 4ኛ ዓመቱ የገባው የሩሲያና ዩክሬን ጦርነት ብዙ ተብሎለታል። የኔቶ ወደ ምስራቅ መስፋፋት፣ የዩክሬን ኔቶን የመቀላቀል ፍላጎትና አውሮፓውያን ለዩክሬን የጦር መሳሪያ መለገስ ሞስኮ በዚህ ግዙፍ ጦርነት ተገዳ መግባቷን የክሬምሊን ፖለቲከኞች በተደጋጋሚ የሚናገሩት ጉዳይ ነው። ሩሲያ የህልውና ትግል ስትል በሰየመችው በዚህ ጦርነት የክሬሚያን ባህር ገብ መሬት ጨምሮ በርካታ የጥንት ርስቴ ነው የምትለውን ግዛት በእጇ አስገብታለች። ሩሲያ የምትደራደረው ሳምቡሳውን ይዛ ሲሆን ዩክሬን ደግሞ ሳምቡሳውን ላለማጣት ነው ሲሉ ፖለቲከኞች ሰሞነኛውን የሩሲያና ዩክሬን ጦርነትን ያስቆማል የተባለውን የትራምፕን እቅድ እየተነተኑትም ይገኛል። ዘለንስኪና አጋሮቻቸው በእቅዱ ላይ አሁንም ድረስ የግልጸኝነት ጉዳይ እያነሱ ነው። በተለይ የዩክሬን ጦር ከ800 ሺህ ወደ 600 ሺህ መውረድ አለበት የሚለውና የኔቶ አባልነት ፍላጎት ብሎም ወደ አውሮፓ ህብረት ለመቀላቀል የሚደረግን አዝማሚያ መንፈግ ለአውሮፓና ዩክሬን ትልቅ ድክመት ሆኖ ስለሚቆጠር የኪየቭና ብራሰልስ ፖለቲከኞች ጉዳዩን መጠራጠራቸው አልቀረም። ነገር ግን የፊታችን በፈረንጆቹ ዳር 27 የመጨረሻ ፊሽካ በትራምፕ የምትነፋ ከሆነ ዩክሬን ብቻዋን ትዋጋለች፣ ከዋሽንግተን ምንም እርዳታ አታገኝም። ሩሲያም የመጨረሻውን ጦርነት ምናልባትም አዳዲስ መሳሪያዎችን በመጠቀም ዩክሬንን ወደ መጠቅለል ማዘንበሉ አይቀርም። አውሮፓም እስከዛሬ ድረስ ለዩክሬን የሰጠው የጦር መሳሪያ ሩሲያን ማስቆም አልቻለም። በዚህ የተሰላቹት የአውሮፓ ወዳጆቿ ዩክሬንን ብቻዋን እንድትዋጋ ሊተዋት ይችላሉ። ይህ ደግሞ ኪየቭን በሁለት ብረት መሃል የታሰረ እንጨት እንደሚያደርጋት ፖለቲከኞች ይናገራሉ። ትራምፕ በበኩላቸው ዩክሬን ይህን እቅድ የማትቀበል ከሆነ ብቻዋን ትቀራለች፣ በውጊያው ማትራፊ አትሆንም ብለው መናገራቸው ፖለቲካዊ አንድምታው ቀላል አይደለም። አንድም ከዋሽንግተን የሚመጣ የትኛውም እርዳታ ይቆማል፣ አንድም የአሜሪካና ዩክሬን ግንኙነት ሊሻክር ይችላል፣ አንድም የዘለንስኪን አስተዳደር በህዝብ አመጽ ሊቀይሩት ይችላሉ። አሁን የዘለንስኪ መንግስት በሙስና እየታመሰ መሆኑን ልብ ይሏል። አንድም ትራምፕ የአውሮፓ መሪዎችን በዩክሬን ጉዳይ እጃቸው እንዲሰበስቡ ሊያስገድዱ ይችላሉ የሚሉ ፖለቲካዊ መላመቶች እንዲሰሙ አድርጓል። ይህ የትራምፕ ቀነ ገደብ እስከ ዛሬ ድረስ ዩክሬንን አይዞች ሲሉ የነበሩ ሀገራትም አሁን ላይ ወደ ኋላ ማለታቸው እየታየ ነው። የአሜሪካው ግምጃ ቤት ኃላፊ ስኮት ቤሰንት አውሮፓ በሩሲያ ላይ የጣለው ማዕቀብ ከሽፏል፣ ህብረቱም 19 ጊዜ በሩሲያ ላይ የማዕቀብ በረዶ ቢያወርድም አንድም ውጤት አለማምጣቱ ደካማነቱን የሚያሳይና በራሳቸው ላይ ለጦርነት ፈሰስ ሲያደርጉ የከረሙ ብለዋቸዋል። የስኮት ቤሰንት ንግግርን አውሮፓውያን ዩክሬንና ራሳቸውን መታደግ ያልቻሉ የሩሲያን ግስጋሴ ማስቆም የተሳናቸው የሚል አንድምታ ፖለቲከኞች ሰጥተውታል። ሌላው ባለፈው አርብ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በሩሲያ ላይ ማዕቀብ መጣል ጦርነቱን እንድታቆም ያደርጋል የሚሉ ሰዎች ተሳስተዋል። ዩክሬን መቼም ቢሆን ሩሲያን ማሸነፍ አትችልም፣ ህልም ነው። አማራጩ የትራምፕን ሀሳብ መቀበል ብቻ ነው። ከዚህ በኋላ በጦር ሜዳ ያለው ነገር በሩሲያ የበላይነት እየታየበት ነው ሲሉ ተደምጠዋል። እንደ ፖለቲካ ተንታኞች የማርክ ሩቢዮ፣ የኬት ኬሎግና ጄዲ ቫንስ መግለጫዎች በግልጽ ለሩሲያ እድል የሚከፍቱ ለዩክሬን ደግሞ ሽንፈትን የሚያላብሱ ናቸው። የትራምፕ እቅድም ትክክለኛ ነው የሚል አንድምታ ለማስተላለፍ የሞከረ ነው አስብሏል። የትራምፕ እቅድ አሁን በዩክሬን እጅ ያለውን ዶንባስን ነጥቆ ለሩሲያ እንዲሰጥ ይደነግጋል። ዘለንስኪ ቁራጭ መሬት ከምንሰጥ ለሀገራችን ታሪክና ክብር ስንል እንሞታለን ሲሉ መናገራቸው የሚዘነጋ አይደለም። ዛሬ ግን ዘለንስኪ ያ ድምጻቸው የቀዘቀዘ መስሎ ታይቷል። ዩክሬን እስከ መጨረሻዋ ትዋጋለች ማለታቸውም አሁን የለም። ዘለንስኪ ትራምፕ ኖቤል እንዲያሸንፉ ድጋፍ እናደርጋለን ቢሉም አሜሪካ የዩክሬን ታላቅ አጋር ናት ቢሉም የትራምፕ መመረጥ የሩሲያና ዩክሬን ጦርነትን ያስቀራል ቢሉም ትራምፕ ፑቲንን አስገድደው ወደ ድርድር እንዲያመጧቸው እንፈልጋለን ቢሉም እንዲህ የተማመኗቸው ትራምፕ ግን መጨረሻ ላይ ዘለንስኪን አስገድደው ወደ ድርድር እንዲመጡ አድርገዋቸዋል ይላሉ ፖለቲከኞች። ዘለንስኪ በሕይወታቸው ከባድ ዘመን ውስጥ መግባታቸውን ፖለቲከኞች ይናገራሉ። ባለፈው ሳምንት ለ10 ደቂቃ ያስተላለፉት የቴሌግራም መልእክትም ፈተና ውስጥ መግባታቸውን አሳይቶባቸዋል። ከዚህ ከጄኔቫ ስብሰባ በኋላ ደግሞ ጥሩ ውጤትና ቀጣይነት ያለው ድርድር እንደሚኖር ጠቁመዋል። ዘለንስኪ Бажаю здоров'я. Сьогодні день багатьох зустрічей і перемовин. ሰላም ለእናንተ ይሁን። ዛሬ በርካታ ስብሰባዎችና ድርድሮች የተደረጉበት ቀን ነው። የዩክሬን ተወካዮች በጄኔቫ ተገናኝተዋል። ከአሜሪካና ከዩክሬን አጋሮች ጋር ተነጋግረዋል። ነገሮች እየተለወጡ ነው። በጥንቃቄ ማየት ያለብን ጉዳይ ቢኖርም የጥሩ ነገር ምልክቶች ግን አሉ። የስዊዘርላንድ ድርድሮችም ይቀጥላሉ። Багато змінюється дуже. ዩክሬናውያን አስቸጋሪዎቹን 28 ነጥቦች መቀበል አሊያም አስቸጋሪውን ክረምት መጋፈጥ ይኖርባቸዋል ማለታቸው አጣብቂኝ ውስጥ መግባታቸውን ያሳያልም ተብሏል። ምንም እንኳ የዩክሬን ፕሬዝዳንት ጽህፈት ቤት ኃላፊ አንድሬ የማርክ ከማርክ ሩቢዮ ጋር በጉዳዩ ላይ መልካም አስተያየት ቢሰጡም ዘለንስኪና አጋሮቻቸው ግን የልባቸው የደረሰ አይመስልም። Very productive first session with distinguished American delegation. ከአሜሪካ ባለስልጣናት ጋር ጥሩ ምክክር አድርገናል። መሻሻሎችም እየታዩ ነው። የመጀመሪያውን ስብሰባ በመልካም ሁኔታ አጠናቀናል። ጦርነቱ በሚያልቅበትና ሰላም በሚሰፍንበት ሁኔታ ላይም ተወያይተናል። የዩክሬን ሕዝብም ይህንን ሰላም ከማንም በላይ ይፈልገዋል። United States and personal President Trump
ትራምፕ በበኩላቸው ዩክሬን የተሻለውን እቅድ መቀበል አለባት፣ ወደ ስምምነት እየተቃረብን ነው እያሉ ባሉበት ሰዓት ዘለንስኪም እጅግ አጣብቂኝ ጊዜ ላይ ወድቀናል እያሉ በሚናገሩበት ሰዓት የብራሰልስ ፖለቲከኞች የትራምፕ እቅድን እየተቃወሙ ባሉበት ሰዓት የዩክሬን ሕዝብ የትራምፕ እቅድና በጄኔቫ ስዊዘርላንድ የተደረገው ስብሰባ ጥርጣሬ እንዳሳደረባቸውና የሀገራቸውን ጥቅም የሚያሳጣ እንደሆነ መናገራቸው የትራምፕ እቅድ የመጨረሻ ውጤት ምን ሊሆን እንደሚችል ለመገመት አዳጋች አድርጎታል ሲሉ ፖለቲከኞች ሀሳባቸውን ያስቀምጣሉ። Україна ніколи не хотіла війни. Ми ніколи не будемо перепоною